አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ብያለሁ። ሰላማችሁ ብዙ ይበልባያ ያለችሁበት ለድምጼ ማለሽ ጉንፋን ስለያዘኝ እና ጉንፋን ይዞኝ ነው ማለት ነው። እንዴት ናችሁ? ሰላም ናችሁ? ይህን ቪዲዮ የአብርሽና የሩታ ፎቶ በአዲስ ደንብ ድጋሚ ሲዘዋወር አየው ማለት ነው። እንደው ትላንትና መሽቁልም ነበር፣ ስራም በዝቶብኝ ነበር። አጋጣሚ አልሐምዱሊላህ ዛሬ ሰላም ሆንኩ። አላህ ይፈረጃል። አንድ ቀን የሆነ ነፍስያችንና ስጋችን ጉልበታችን ይደክማል፣ ነፍስያችን እናጨናንቀዋለን፣ ኑሮም ያስጠላናል አንዳንዴ ማለት ነው። አንዳንዴ ደግሞ ደስ ይለናል ማለት ነው። በራሴ ያለ ነው የሰው ማለት ነው ማለት የአላህ የዛሬ ቀን ነገ ሌላ ቀን ነው የምንለው ይሄ ነው ማለት ነው። የአላህ ረህመቱ ሰፊ ነው፣ የሰው ልጅ አይደለም። በተለይ አሁን እና ስግደት ያለን ልጆች አላህ ከውስዋስ ይጠብቃል። በቃ ልፋታችንና ድካማችን አላህ ሱብሃነሁ ወተዓላ ይቁጠርልን። አንዴ ተሰደናል። የሀሳባችን የቀልባችን አላህ ይሙላልን። ስግደት ወላሂ መቼም ይሞላል ሲባል አይሞላም። ይሆናል ተብሎ ቢታሰብም አይሆንም። የጊዜ የሚደረግ ነገር ነው እንጂ የሚያስደስተው የሆነ ነገሩ ደግሞ ይሄ ነገር አደርገዋለሁ ተብሎ ቢባል ቀዳዳው ብዙ ነው። በቃ ተዘግቶ የማይቻል ሴት ሆኖ የማይቻል ቀዳዳ ይከፈታል። አንድ ሰው ደግሞ ያንን ቀዳዳ ብዙ ቀዳዳ መሸፈን አይችልም። የሚችለው ማን ነው? አላህ ነው ማለት ነው። ሰበብም ደግሞ ያው በብዛት ሆኖ ሲሳረፉ በብዛት ሆኖ ደግሞ ሲንቀሳቀሱ ቀዳዳዎች ይሸፈናል። በአሁን ሰዓት ቀዳዳ ይሸፈናል። ቀዳዳውን ደፍነዋል የሚባል ነገር ዘበት ነው። የመጣሁበትን አጀንዳ እንነግራችሁ ነው። እንግዲህ መግባችን ላይ ሰምታችኋል። ወላ ሰምተን እንምጣ እስቲ እንስማ። አብርሃምን አግኝተሽ ይህንን ነገር ብታስታከይ በራስሽ መንገድ ብታገኛት ይሻላል፣ እኛ ከምናገናኝሽ ማለት ነው። ማለት ይሄ ነገር አይ ቀላል የሚሆነው እንኳን በእናንተ በኩል ቢሆን ነበረ። ነገር ግን እሺ ያው በመግቢያችን ላይ የሰማችሁት ንግግር ከመስቀል በፊት የነሱ ቪዲዮ በጣም ተሽከረከረ፣ በጣም በጣም ባላል ወጣ ማለት ነው። ግማሹ የሚሳደብ፣ ግማሹ የሚያደን፣ ግማሹ ሞራን የሚሰጥ፣ ግማሹ አድናቂ፣ ግማሹ የሚገለብጥ፣ ግማሹ ደግሞ የሚያደንቅ የልብ ቅርጽ የሚሰጥ ከመስቀል ከዓመት ባላቸው በፊት በጣም ነው ነገሩ። የነዚህ ሰዎች እንትን ቪዲዮ የተዘዋወረ ማለት ነው። ተንቆጣጣሽ በፊት ተጀምሮ ከዱባይ ከገቡ ጀምሮ ይሄ ቪዲዮአቸው ስፔሻል ሚዲያ ላይ ሚዲያም ደግሞ በጣም እንትን አናጉት። የነሱ ቪዲዮ ሆኖ ቀረ። በተለያየ አጀንዳ እየመጡ ያው እስካሁን አለ ማለት ነው። አሁን ወላሂ የእነዚህ ሰዎች ነገር በጣም ግራ የሚገባው ሰው ታረቁ፣ ትዳራቸው ኑሩ፣ ህይወታችሁን ኑሩ ሲሉ ያም ሰላም እንፈልጋለሁ፣ እቺን ሰላም እንፈልጋለሁ። እሺ አንተ ሰላም የራሴ ህይወት እኖራለሁ፣ የራሴ ህይወት ኑሪ ተባብሎ ተተው። ድጋሚ አገራቸው መስቀል ገቡ። ድጋሚ ተጣርቶ ቪዲዮ ሰሩ። እነዚህ ሰዎችን አሁን የሚነግረኝ ሰው አጥቻለሁ እኮ። እነዚህ ሰዎች አሁን ምንድነው በህዝቡ ላይ ድራማ እየሰሩ ነው? ፊልም እየሰሩ ነው? ቲያትር እየሰሩ ነው? ትረካ እየሰሩ ነው? እኔ አልገባኝም። እኔ እንጃ። ለእኔ በጣም እንትን ሳያቸው ራሱ
አንዳንዴ ምግብ ይዘጋኛል፣ ለመብላቱ ራሱ ያስጠላኛል። እና ምን እንደሚያስቡ አላውቅም። እናትም አባት የላቸው። እናትዮ በስተርጅና ወጣ ስትንጫጫ አይቻታለሁ። እህትዮም ስንት ዓመት ተጣሉ። ዛሬ ወደ እነሱ ጋር ስትሄድ አይቻለሁ። አይቼ እንዳላየ አለፍኩት፣ ገፋሁት ቪዲዮአቸው ማለት ነው። እሷን ስትመጣ ደግሞ እንዳላየ ገፋሁት ማለት አንድ ሰው ምግብ በልቶ ካልተስማማ ካስታወከ ተመልሶ ይበላዋል። ያንን ምግብ ያጀማ ቤተሰብ አይበላውም። አሁን እኔ ይህን ምግብ ብበላው ካልተስማማኝ፣ ይሄ ጉንፋኑ ካልተስማማኝ አወጣዋለሁ። የውስጤ በሽታ ተደቅሎ ወጣልኝ። ግን አንስቼ በላዋል አልበላው። አንድ ሰው ከተጣሉ ተጣሉ ነው፣ ከተለያዩ ተለያዩ ነው፣ ከተራቁ ተራራቁ ነው። በቃ ከወለደች ልጁን ማየት ያለው ደንብ የሚሰጥ ደንብ ልጁን እስከማሳደግ የአራስነት መቀለብ ቪዲዮ ሰሩ። ቪዲዮ እናትዮ ሰሩ። መጥቶ ልጁን መጥቶ ይሽ ጠይቅሽ አትመጣም እንዲያትዩ ሲሉ ቪዲዮ ሰሩ። ተመልሶ ያው እሱ ሄደ። እሱ በተነፋ ሆድ፣ እሷን በተነፋ እሱን በተነፋ። ይህ ህይወት ነው ወላ ኑሮ ነው ወላ ሽሮ ነው? ህይወትሽ ምሪ ካላ ህይወት እመራለሁ ካለች ህይወቷን መምራት፣ ህይወት እመራለሁ ካለ ይሄን ሜላ ገባች፣ አንቺ ቤማን ገባ፣ አንተ ቤማን ምን አስተባባለ? ወላ ደግሞ በአሁን ሰዓት ነገሩ እንትን ዶላር ቀንሰዋል፣ ጨምረዋል። ባልና ሚስት ያፋቱ የውሸት ቀለበት እያሰሩ በቃ አሁን አውቆ ነው ቪዲዮ ያው ባላል እንዲወጣላቸው ቪዲዮ እየሰሩ ስራ ነው፣ ለነሱ ስራ ነው። እሷም ቢሆን ስራ ነው፣ እሱም ስራ ነው። ግን ስንሰራው በሐላል አይሻልም? ያጀማ በእውነቱን አይሻልም? እሺ ተፈረማ ተባለ፣ ተጣላን ተባለ፣ ተለያዩ። አመት ባላ መስቀል አብረው አልበሉ። እሱ አልቤታ ጋ ነው ማነው ስማ አልቤላ ነው ማነው ስማ እሷ ጋር እዛ እያሉ አሳለፉ። አባትዮ አስታርቅ ሲባል አባትዮ እኔ አላስታርቅም፣ ከዚህ በፊት ወር በሙሉ አዲስ አበባ ቁጭ ብዬ አልሰማችኝ አልሰሙኝ፣ አሁን እኔ በዚህ ነገር አልገባም፣ እሷን ሂጂ ጠይቃታለሁ አለ በህዝብ በሚዲያ አለ። አሁን ድጋሚ በባል እናትና ልጅ ታሞች በሰሩት ቪዲዮ አይቶ አብርሽ ሄደ ቡታጀራ። እሺ ከሄደ በኋላ ሊፈልጋት ከሆነ ቅፍ አድርጎ ስሙ፣ ግንባራን ስሙ፣ አብሽር ብሎ አይዞሽ ብሎ በቃ አላለ ያህያ። እሷም እኮ ብላለች አንተ ያለህበት እንዴት አሳልፎ ሰጠህ እናቃት እኮ በዛ ሰዓት። እሱም ምንድነው አንቺም ከፈለግሽው ባልሽ ነው ቤትሽ መግባት፣ ካልፈለግሽ በሱ ላይ ቪዲዮ ትሰራለህ። ለምን ትሰራለህ? እኔ ይገርመኛል የኢትዮጵያ ሕዝብ ወላሂ። ሚዲያው የምናየው ምንድን ነው? ነገሮች በእናንተ በኩል እንዲሆኑ ስላልፈለጋችሁ ደግሞ የሆነ ነገር ዲስኦርደር እንዲሆንባችሁ ስላልፈለጋችሁ፣ እንዲበላሽ ስላልፈለጋችሁ ሊሆን ይችላል። እስፔሻሊ እኔ በአንተ በጣም ነው ያዘንኩት። ስቲል ነው ችግር የለውም። ሜቢ በሱ ላላዝን እችላለሁኝ ቢኮዝ አመጣጡ ሜቢ ሊሆን ይችላል። ስለዚህ ጨርሰናል። በቃ መሄድ ትችላላችሁ። አመሰግናለሁ። በጣም ጥሩ። እንግዲህ እንዳያችሁት ነው ሁሉንም ነገር ማለት ነገሮች ለነሱ እሱን ለማገናኘት ሲሆን ቀላል እንደሚሆን እኔ አላሰብኩም። ሜቢ እንደመገመት ትገምታላችሁ አይደለ? የሆነ ነገር ልትገምቱ ትችላላችሁ። ሜቢ እንዲህ አይነት ነገር ሊሉኝ ይችሉ ይሆን ምናምን ብትላላችሁ፣ ግን የጠበቃችሁት ነገር ስታዩት የሆነ ኮንፊውዝድ ያደርጋል። ብቻ የሆነ ሀሳብ እንዳለ ነው አሁንም እየገባኝ እየተረዳሁኝ ያለሁት። የሆነ የፈለጉት ነገር አለ፣ ኦሩ የሆነ የተደበቀ ነገር አለ፣ ሌላ እያደረጉት ያለ ነገር አለ። አብርሃምን አግኝተሽ ይህንን ነገር ብታስታቂ በራስሽ መንገድ ብታገኛት ይሻላል፣ እኛ ከምናገናኝሽ ማለት ነው። ማለት ይሄ ነገር
አብርሃም ጋር ደውለሽ አይ ቀላል የሚሆነው እንኳን በእናንተ በኩል ቢሆን ነበረ። ነገር ግን ነገሮች ይሁና አንቺ ምን አገባሽ? ይሁና ግን ትንሽ የማይዝሽን ትንሽ አታፍሪ? ላኢላሀ ኢለላህ መሐመድ ረሱል። አንቺ ምን አይነት ደረቅ ነሽ? ምን አይነት አይን አውጣ ነሽ? ምን አይነት ሰው ነሽ? በእናትሽ አማረ ነገር አማረልኝ ብለሽ እንዴት ነው ያኔ አነጋገርሽና አገማመትሽ? እንዴት ነው ነገሮቹ የምትገምታቸው? ወንድ ልጆች ናቸው። እንዴት ነው የምታረጊያቸው? ህይወትሽ ያበላሸሽው አንቺ ነሽ እኮ። ትዳርሽ ያበላሸሽው አንቺ ነሽ እኮ። ረቅጠሽ ወጣሽ እኮ አንቺ ነሽ እኮ። እምነት አጣብሽ እኮ። አላመንሹም እኮ። እንዴ ምንድን ነው ሴት ምን ያርጉሽ? እሺ እነዚህ ሼም አይደለ እንዴ ወንድ ልጅ እንደዚህ ማድረግ? ትንሽ እንኳን ወንድም የለሽም እንዴ? ወጥሽ እኮ ይበጠበጥባል። ልጅ አለ ወንድሞች አንተሽ ወንድሞች ሳይሆኑ ወንድም ያወጣሻቸው ልጅ አለ አላምንም ታይመኝ ሲልሽ አላምንም አለ። ረቅጠሽ ወጣሽ ትሪያል። አሁን ምን ይሁን ብለሽ ነው አንቺ እነዚህ ልጆች እንደ ውሻ የምታረጊያቸው? ምን አይነት ልጅ ናት በእናታችሁ? አንተ በኩል እንዲሆኑ ስላልፈለጋችሁ ደግሞ የሆነ ነገር ዲስኦርደር እንዲሆንባችሁ ስላልፈለጋችሁ እንዲበላሽ ስላልፈለጋችሁ ሊሆን ይችላል። እስፔሻሊ እኔ በአንተ በጣም ነው ያዘንኩት። ስቲል ነው ችግር የለውም። ሜቢ በሱ ላላዝን እችላለሁኝ ቢኮዝ አመጣጡ ሜቢ ሊሆን ይችላል። ስለዚህ ጨርሰናል። በቃ መሄድ ትችላላችሁ። አመሰግናለሁ። በጣም ጥሩ። እንግዲህ እንዳያችሁት ነው ሁሉንም ነገር ማለት ነገሮች ለነሱ እሱን ለማገናኘት ሲሆን ቀላል እንደሚሆን እኔ አላሰብኩም። ሜቢ እንደመገመት ትገምታላችሁ አይደለ? የሆነ ነገር ልትገምቱ ትችላላችሁ። ሜቢ እንዲህ አይነት ነገር ሊሉኝ ይችሉ ይሆን ምናምን ትላላችሁ። ግን የጠበቃችሁት ነገር ስታዩት የሆነ ኮንፊውዝድ ያደርጋል። ብቻ የሆነ ሀሳብ እንዳለ ነው አሁንም እየገባኝ እየተረዳሁኝ ያለሁት።